Please, subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank ቤት you. በኩል በራይት ሳይድ ማለት ነው። ስተርነም ይሄ ነው አይደል? እዚህ መሀል ላይ ያለው አጥንት ስተርነም ይባላል። አኦርቲክ ብቻ ነው ወደ ራይት በኩል የሚገኘው። ያያችሁት አኦርቲክ ማለት ብቻ፣ ሌሎች ሁሉም ቱ ዘ ሌፍት ሳይድ ናቸው። ሀርት ሪላክስ ማድረግ ሲያቅጣት በደንብ የሚመጣው ደም ወደዚህ የሚመጣው ደም ብሎክ ይደረጋል አንገት ላይ ያለው ማለት ነው። እዚህ ጋር እንደምታዩት በዚህ መልኩ ጃጉላር ቬርቢስቴሽን ታያላችሁ። ይሄ አንዱ የካርዲያክ ከዚህ ብዙውን ጊዜ ነው ሌፍት ቬንትሪክል ከፍተኛ የሆነ የደም ፕሬሸር ስላለ ዋናው የልብ ኃይለኛው ኢነርጂ ያለው ሌፍት ቬንትሪክል ስለሆነ ከከፍተኛው ኃይል ወደ ዝቅተኛው ኃይል ደም ይመጣል። ዱሪንግ ቬንትሪኩላር ሴፕታል ዲፌክት ማለት ነው። መልሶ ሌፍት ሳይድ እና ራይት ሳይድ ሀርት ፌለር ምንድናቸው? በጣም ባጭሩ ኮንሰፕቷን እዚህ ስዕል ጋር ላሳያችሁ። ሰላም እንዴት ናችሁ ውድ ቻናል ቤተሰቦች። በዛሬ ቪዲዮ ደግሞ ስለ ሲኦሲ ኤግዚት ኦር ኮምፕሬሄንሲቭ ኤግዛም ላይ ሞስት ፕሮባብሊ ሊመጡ የሚችሉ ጥያቄዎችን ከአንድ ሲስተም ላይ አይተን እናያለን። ካርዲዮቫስኩላር ሲስተምን ዛሬ እዛ ጋር የመጡ ጥያቄዎችን እያነሳን ዲስከስ እያደረግን እንቀጥላለን። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ በማድረግ ጀምሩ። ወደ ጥያቄዎች እንገባለን። የመጀመሪያው ጥያቄ የሚሆነው እንግዲህ ምንድነው የሚለው a nurse is interpreting an ECG to understand the origin of the normal cardiac cycle. The nurse knows that the primary pacemaker of the heart is responsible for initiating the electrical impulses. Then that establishes the baseline of heart ማለት ነው። anatomical location of this pacemaker የት ነው የሚለው ጥያቄው። እንግዲህ heart auto regulated ነች፣ ራሷን በራሷ ኮንትሮል የምታደርግ ስፔሻላይዝድ ኦርጋን ነች። ስለዚህ ይሄ ፔስ ሜከር የሚባለው የሀርት ብሬን የሚባለው የቱ ጋር ነው የሚገኘው የሚለውን ነው ጥያቄው የሚጠይቀው። አንደኛ it is in upper intervertebral septum ኦኬ፣ ከሴፕተሙ ጋር ነው ወይ? the superior wall of the right atrium ኦኬ፣ throughout the ventricular walls ኦኬ፣ the lower interatrial septum ማለት ነው። ይሄ ፔስ ሜከር ኦፍ ዘ ሃርት የሚባለው ኤስኤ ኖድ የሚባለው አይደል? ሳይኖ አትሪያል ኖድ የሚባለው የቱ ጋር ነው የሚገኘው የሚለውን ነው። ሲምፕሊ ስዕሉ ጋር ወስጄ ላሳያችሁና ራሳችሁ ተመልሱታላችሁ። እንግዲህ ሀርት እንደዚህ አይነት ስትራክቸር ነው ያላት፣ ስትራክቸሩን ስናየው ማለት ነው። ስለዚህ ልብን እንግዲህ ሪትሟን ጠብቃ ኮንትራክትና ሪላክስ እንድታደርግ የሚያደርጋት ኮንትሮል ሴንተሯ እዚህ ጋር ያለ ፔስ ሜከር የሚባለው ሳይኖ አትሪያል ኖድ፣ እዚህ ጋር እንደምታዩት ሳይኖ አትሪያል ኖድ ዘ ፔስ ሜከር ኦፍ ዘ ሀርት which generate impulses ማለት ነው። እንግዲህ ዋናው ይሄ ነው። ይሄ እንደምታዩት የቱ ጋር ነው የሚገኘው? የሱፔሪየር እና ፖስተሪየር ፓርት ኦፍ ራይት ኤትሪየም ማለት ነው አይደል? ራይት ኤትሪየም፣ ሌፍት ኤትሪየም፣ ራይት ቬንትሪክል፣ ሌፍት ቬንትሪክል አይደል? አራቱ ቻምበሮች። ስለዚህ የልብ ዋና ኮንትሮል ሴንተሯ የሚገኘው እዚች ራይት ኤትሪየም ላይ ፓርት ማለት ነው። ሱፔሪየር ኦር ፖስቴሪየር ኦፍ ራይት ኤትሪየም የሚል ነገር ካለ ልክ ነው ማለት ነው። ሁለተኛው ኮንትሮል የሚያደርገው ሳይኖአትሪያል ኖድ ነው። እንደምታዩት ወረድ ብሎ እዚህ ጋር አለ። እዚህ ጋር ወደታች የሚወርዱት በንድል ኦፍ ሂስ ይባላሉ። መጨረሻ ፑርኪኔ ፋይበርስ የሚባሉ አሉ። እነዚህ እጅግ በጣም ወሳኝ ነገሮች ናቸው ኮንዳክሽን ኦፍ ዘ ሀርት ሲባል ማለት ነው። የትኛውም ቦታ ላይ የትኛውም ፈተና ላይ ሊመጣ ይችላል ማለት ነውና ይሄን ነገር መያዝ ይኖርባቸዋል። ጀስት ጥያቄውን መልሼ ላሳያችሁ ዘንድ ራሳችሁ ትመልሱታላችሁ። ራይት ኤትሪየም ጋር ሱፔሪየር ኦር ፖስቴሪየር ጋር ይገኛል ማለት ነው። ስለዚህ ቬንትሪክል የሚሉትን ትቷቸዋላችሁ ማለት ነው። ዘንድ ሌላ ምን ይላል? ሎር ኢንተራትሪያል ሴፕተም፣ ይሄም አይሆንም። ስለዚህ ዘ ሱፔሪየር ኦር ፖስቴሪየር ዎል ኦፍ ዘ ራይት ኤትሪየም ጋር ይገኛል ማለት ነው። ይሄ የፔስ ሜከር ኦፍ ዘ ሀርት እንግዲህ ሳይኖአትሪያል ኖድም ልትሉ ይችላሉ። ዘ ሴንተር ኦፍ ሀርት ኮንዳክሽን ብሎ ሊጠይቃችሁ ይችላል። በተለያየ ቃል ሊያመጣው ይችላል ማለት ነው። ፔስ ሜከር ኦር ሳይኖአትሪያል ኖድ ይባላል። የሚገኘው እዚህ ጋር ነው ማለት ነው። ይሄ አናቶሚ ስትራክቸራል ጥያቄዎች በዚህ መልኩ ሊመጡ ይችላሉ። ስለዚህ የሀርትን ስትራክቸር በዚህ መያዝ ትችላላችሁ። ዘን ሁለተኛው ኬዝ ምንድን ነው የሚለው? ዩ አር ወርኪንግ አስ ኤ ነርስ ሊደር ማለት ነው። ኢን ኤ ኮድ ብሉ እየሰራችሁ ነው። ኤ 70-year-old patient in the cardiac arrest፣ አንድ ሰው ልቡ ድንገት ታቆማለች ማለት ነው። ካርዲያክ አረስት። ዘን ልቡ ሲያቆም ደግሞ ምንድን ነው የሚደረገው? ማሰብ ማለት ነው። ዘ ሪትም ኢዝ ኮንፊርምድ አዝ ፐልሰስ ኤሌክትሪካል አክቲቪቲ። ኢሲጂ ሲታይ የልብ እንቅስቃሴ ሲታይ ፐልሰስ ኤሌክትሪካል አክቲቪቲ ነው ያለው። ዘ ቲም ሃዝ ኢኒሺየትድ ሃይ ኳሊቲ ሲፒአር አለ አይደለ? ፈርስት ኤድ የሚሰጠው ማለት ነው። ሲፒአር ተጀመረለት። ዘ ፔሽንት ሃዝ ቢን ኢንቱቤትድ፣ አርቲፊሻል አየርም ተደረገለት። ዩ ሃቭ ጀስት ኮምፕሊትድ ዘ ፈርስት ፐልስ ቼክ አፍተር ዘ ፈርስት ሳይክል ኦፍ ሲፒአር ፎሎዊንግ ኢንቱቤሽን። መጀመሪያውን ሲፒአር ጨረሳችሁ። ዘ ሪትም ሪሜንስ ፐልሰስ ኤሌክትሪካል አክቲቪቲ፣ ምንም ያገኘ የሰውየው ለውጥ የለውም።
the patient remains pulseless still የልብ ትርታውም አልተመለሰም ካርዲያክ አረስት ላይ ነው ሰውየው ማለት ነው። ሶ ይሄ እዚህ ላይ ጥያቄው ምንድነው? ብዙ ጥያቄዎች እነዚህ ጋር መጠየቅ ይቻላል። ዋናነት እዚህ ጋር የተጠየቀው ስለ መድኃኒት ነው። what is the most appropriate next action regarding administration of epinephrine? ብዙ ጥያቄዎች አሉ አሳያችኋለሁ። ግን እዚህ ጋር ስለ መድኃኒት ስለ ኤፒነፍሪን ካርዲያክ አረስት ልብ ጸጥ ስትል ድንገት የሚሰጡት ቬሪ ኢምፖርታንት የሚባል መድኃኒት አንዱ ኤፒነፍሪን ነው። የትም ፈተና ላይ አይቀርም ይሄ ራሱ ማለት ነው። ሶ ጥያቄው ምን ይላል? አንደኛ administer 1 mg of epinephrine IV push immediately followed by 20 ml of normal saline ማለት ነው saline flush ይላል። immediately IV ስጡ ይላል። ሁለተኛ wait to administer epinephrine until the next rhythm check ቀስ ብላችሁ ስጡ። ሶስተኛ administer 1 mg of epinephrine IV push then initiate continuous infusion of 10 microgram per minute to maintain blood pressure ኦኬ እዚህ ጋር epinephrine ስጥ ከዛ ደግሞ ፍሉድ ላይ አድርገው ለማለት ነው። withhold epinephrine because the patient is preserves electrical activity ይላል። epinephrine is only indicated for ventricular fibrillation and pulseless ventricular tachycardia so ካርዲያክ አረስት ወይም አንድ ሰው እንግዲህ ልቡ ድንገት ስራ ካቆመች ሲፒአር እንዳልኳችሁ ይሰጣል። ሲፒአር በመሰጠት መካከል ላይ ምን የሚሰጥ መድኃኒት አለ? ቬሪ ኢምፖርታንት የሆነ ኤፒነፍሪን ማለት ነው። ኤፒነፍሪን ይሰጣልና ምንድነው ይሄ? ኢሚዲየትሊ ነው የሚሰጠው። ኢሚዲየትሊ እንድንሰጥ የሚያደርገን ዋናው ምክንያት ፐልስለስ ኤሌክትሪካል አክቲቪቲ ነው። ይሄ ሾኬብል እና ነን ሾኬብል ሪተም ይባላልና በሾክ የሚነሱ ናቸው ኖርማሊ ሌሎች ሲሆኑ ማለት ነው። ታይካርዲያ ፊብሪሌሽን ቢሆን መጀመሪያ ሾክ ይደረጋል ይታያል። እዛ ሾክ አላነሳው ሲል ነው መድኃኒት የሚሰጠው። ይሄ ግን ፐልስለስ ኤሌክትሪካል አክቲቪቲ እና አሲስቶል የሚባለው ከሆነ ግን ኢሚዲየትሊ ኢፒነፍሪን 1 ሚሊግራም አይቪ ይሰጣል ማለት ነውና ይሄም ኤግዛሞቻችሁ ላይ ሞስትሊ የሚመጣ ጥያቄ ነው ማለት ነው። ሶ ሌላው የሚሆነው when teaching a client about pulmonary circulation ይሄም ያው ስለ blood circulation heart circulation ነው. which blood vessel should the nurse specify as responsible for carrying oxygenated blood from lung back to the heart? በጣም ቀላል ጥያቄ ነው አይደል? ጀስት እንድታስታውሱት ብቻ ነው። pulmonary artery, pulmonary vein, superior vein አካባ inferior vein አካባ ይላል። ከላንግ ወደ ልብ የሚያመጣው ኦክሲጅኔትድ የሆኑ ብለድ ቬዝል የሚሸከመው ምን አይነት ቬዝል ነው? የትኛው ብለድ ቬዝል ነው ይላል። ተቃራኒ ነው እዚህ ጋር ፑልሞናሪ ላይ አይደል? ፑልሞናሪ አርተሪ እና ቬን እንዲሁ ደግሞ አምብላይካል ፕላሴንታ ላይ ያለው ተቃራኒ ናቸው አይደል? ፑልሞናሪ አርተሪው ኦክሲጅኔትድ ብለድ ሳይሆን ዲኦክሲጅኔትድ ብለድ ነው ከሳምባ ወደ ከልብ ወደ ሳምባ የሚወስደው። ፑልሞናሪ ቬን ደግሞ ከሳምባ ወደ ልባችን ኦክሲጅኔትድ የሆነ ደም ተሸክሞ ይመጣል ማለት ነውና ስለዚህ ፑልሞናሪ ቬን ይሆናል ማለት ነው። ከሳምባችን ወደ ልብ መልሶ የሚያመጣው ፑልሞናሪ ቬን ነው። በጣም ብዙ የሚከብድ ነገር የለውም። during cardiac assessment the nurse tracks the flow of blood through the heart. okay blood passing from left atrium into the left ventricle pass through which valve? ይሄ ደግሞ አራቱ የልብ ቫልቮች አይደለ? አራቱ የልብ ቫልቮች በደንብ ቪዲዮ ላይ ታችሁ ከሆነ ስለዚህ በማናባን መካከል ይላል from left atrium to left ventricle እዚህ ከሌፍት ኤትሪየም ወደ ሌፍት ቬንትሪክል የሚወስደው ቫልቭ ምን ይባላል ነው? ትራይከስፓይድ ቫልቭ፣ ፑልሞናሪ ቫልቭ፣ ሚትራል ባይከስፓይድ ቫልቭ እና አኦርቲክ ሰሚሉናር ቫልቭ የትኛው ነው? ቀላል ነው አይደል? በቀኝ በኩል ያለው ትራይከስፓይድ፣ በዚህ በኩል ያለው ባይከስፓይድ ኦር ደግሞ ሚትራል ቫልቭ ይሆናል ማለት ነው። እስኪ ስዕል ጋር አለ፣ ስዕሉ ጋር ላሳያችሁ። ይሄው እዚህ ጋር በጣም ቀላል ነው አይደል? ይሄ ራይት ኤትሪየም፣ ሌፍት ራይት ቬንትሪክል፣ ሌፍት ኤትሪየም፣ ሌፍት ቬንትሪክል። ስለዚህ ከሌፍት ኤትሪየም ወደ ሌፍት ቬንትሪክል የሚወስደው ሚትራል ቫልቭ ኦር ባይከስፓይድ ቫልቭ ኦር ሌፍት አትሪዮ ቬንትሪኩላር ቫልቭ ይባላል ማለት ነው። በነገራችን ላይ ስለ ካርዲዮቫስኩላር ሲስተም እንደዚህ አይነት ነገር ለመማር መጀመሪያ ይሄ ኔቸር አናቶሚካል ስትራክቸሩ ምን ይመስላል የሚለውን በቀላሉ ከተረዳችሁት እዛ ኮንጀኒታል አኖማሊ ዲስኦርደሮች፣ በሽታዎች ምናምን በቀላሉ አንደርስታንድ ታደርጋላችሁ ማለት ነውና በደንብ ስትራክቸሩን ምን እንደሚመስል እንዴት እንደሚሰራ በደንብ ማየት አለባችሁ። አንድ ቪዲዮ አለ ልብ እንዴት እንደምትሰራ የሰራሁት how heart works ሚል እሷን ቪዲዮ እዚህ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። በጣም ያግዛችኋል። በደንብ እሱን ከያዛችሁት ልብ ጋር ተያይዘው የሚመጡ ጥያቄዎችን በተለይ ስትራክቸራል ጥያቄዎችን በቀላሉ ተመልሷችኋላችሁ ማለት ነው። ሶ ቫልቭ ሲባል እዚያውን ይሄኛውን ብቻ ሳይሆን ሌሎችንም መያዝ አለባችሁ። ለምሳሌ በዚህ በኩል ያለው ትራይከስፓይድ ቫልቭ አለ፣ ዘን ወደ ፑልሞናሪ ቫልቭ አለ፣ ወደ አኦርታ የሚወስዱ ደግሞ በዚች ጋር አኦርቲክ ቫልቭ አለና እነዚህ አራቱን የህርት በሮች እንደዚሁ መያዝ አለባችሁ ማለት ነው። በተለያየ ዌይ ልትጠየቁ ትችላላችሁ ማለት ነው። ሶ
ወደ ሌላው እንቀጥላለን። ዱሪንግ ኤ ሩቲን ክሊኒካል አሰስመንት ኦኬ፣ ይሄ ደግሞ አሰስመንት ፋንዳሜንታል ፓርት ሊሆን ይችላል። ኤ 55 year old ሜል ዊዝ ኤ ሂስትሪ ኦፍ ኢንትራቬነስ ድረግ ዩዝ ኦኬ፣ ኢንትራቬነስ ድረግ ዩዝ ተጠቅሟል። ዘ ነርስ ሰስፔክትስ ባክቴሪየም ቬጂቴሽን ሃዝ ዳሜጅድ ትራይከስፓይድ ቫልቭ፣ ትራይከስፓይድ ቫልቭ እንደተጎዳ ኤክስፔክት ያደርጓል። ኦኬ ቱ ቤስት ኦስኩልቴት ትራይከስፓይድ ቫልቭ ኤሪያ ዌር ሹድ ዘ ነርስ ፕሌስ ዘ ዲያፍራም ኦፍ ዘ ስቴቶስኮፕ። ይሄ ደግሞ የልብን እንቅስቃሴዎች የልብን ምቶች ለማዳመጥ የት ቦታ እናስቀምጣለን የሚለውን ሎኬሽን ለማወቅ ነው። ሶ ትራይከስፓይድ ቫልቭ ከተጎዳ የቱ ጋ ነው አሰስ የምታደርጉት ነው፣ የቱ ጋ ይገኛል ነው ሲምፕል ያደለ። ሶ ሰከንድ ኢንተርኮስታል ስፔስ ኢሚዲየትሊ ቱ ዘ ራይት ሳይድ ኦፍ ስተርናል ቦርደር ይላል። ኦኬ ሰከንድ ኢንተርኮስታል ስፔስ ኢሚዲየትሊ ሌፍት ቱ ዘ ስተርናል ቦርደር። ፊፍዝ ኢንተርኮስታል ስፔስ አት ዘ ሌፍት ሚድ ክላቪኩላር ላይን። ፊፍዝ ኢንተርኮስታል ስፔስ ኢሚዲየትሊ ቱ ዘ ሌፍት ሎወር ስተርናል ቦርደር ማለት ነው። አሁን ይህንንም ጀስት ዝም ብለን ማንበብ ሳይሆን ኤግዛክትሊ የትኛው ቫልቭ የትኛው የአጥንት የደረት ክፍል ላይ ነው ማዳመጥ የምንችለው የሚለውን ቀጥታ አሳያችኋለሁ ማለት ነው። ሶ እዚህ ጋም ስዕሉ ጋር ልውሰዳችሁ፣ እዚህ ጋር ስዕል ካለ እዚህ ጋር ልውሰዳችሁ። እዚህ ጋር እንደምታዩት እንግዲህ አራቱ ቫልቮች አሁን ያሳየኋቸው እንዴት እንደምታዳምጡ ነው። አኦርቲክ ቫልቭ እዚህ ጋር እንደምታዩት ሰከንድ ኢንተርኮስታል ስፔስ በየት በኩል በራይት ሳይድ ማለት ነው። ስተርነም ይሄ ነው አይደል? እዚህ መሀል ላይ ያለው አጥንት ስተርነም ይባላል። መሀል ላይ ያለው አጥንት ስተርነም ነው። ስለዚህ አኦርቲክ ብቻ ነው ወደ ራይት በኩል የሚገኘው። አያችሁት? አኦርቲክ ቫልቭ ብቻ፣ ሌሎች ሁሉም ቱ ዘ ሌፍት ሳይድ ናቸው። ስለዚህ ፑልሞናሪክ ቫልቭ ከሆነ እንደምታዩት ሰከንድ ኢንተርኮስታል ስፔስ ሆኖ በሌፍት ቱ ስተርነም ማለት ነው፣ ሌፍት ስተርናል። ከዛስ ትራይከስፓይድ ሲሆንስ ፊፍዝ ኢንተርኮስታል ስፔስ፣ አምስተኛው ኢንተርኮስታል ስፔስ ሌፍት ቱ ሎወር ስተርናል ቦርደር። አያችሁት? የተጠየቀው ትራይከስፓይድ ነው ጥያቄው ላይ። ትራይከስፓይድ ቫልቭ የቱ ጋ ነው የምናደርገው? ስለዚህ ፊፍዝ ኢንተርኮስታል ስፔስ ሌፍት ቱ ስተርነም ማለት ነው። ፊፍዝ ኢንተርኮስታል ስፔስ እዛው ተመሳሳይ ሆኖ ሚድ ክላቪኩላር ቻርጅ ክላቪኩላር አጥንት ምትባል ቻርጅ ሚድ ክላቪኩላር በእሷ ታች ስንወርድ ስትሬት የምናገኘው ግን ሜትራል ቫልቭ ነው፣ ባይከስፓይድ ነው። ባይከስፓይድ ነው ፊፍዝ ኢንተርኮስታል ስፔስ። ሚድ ክላቪኩላር ከሆነ ባይከስፓይድ ነው። ፊፍዝ ኢንተርኮስታል ስፔስ ኒር ቱ ዘ ስተርነም ኦር ሌፍት ሳይድ ኦፍ ዘ ሎወር ስተርናል ኤንድ ከሆነ ትራይከስፓይድ ቫልቭ ነው። ሰከንድ ኢንተርኮስታል ስፔስ ሆኖ ሌፍት ሳይድ ከሆነ ፑልሞናሪ ማለት ነው። እነዚህን አራቱን ስቴቶስኮፕ አስቀምጣችሁ የልብን ምት የምታዳመጡበት ለምሳሌ አብኖርማል ህርት ቤቶች ራሱ አሉ አይደል? መርመር ጋሎፕ ምናምን ብላችሁ የምታዩቸው ማለት ነውና እነሱን ለመለየት እነዚህ ሎኬሽኖች ማወቅ አለባችሁ ማለት ነው። ሶ ጥያቄው የጠየቀን ምን ብሎ ነው? ትራይከስፓይድ ቫልቭ አይደል ያለ ጠየቀችን። ትራይከስፓይድ ቫልቭ ተጎድቷል ብሎ አስባልና የቱ ጋር ነው ቼክ የምታደርገው? ስለዚህ ዘ ፊፍዝ ኢንተርኮስታል ስፔስ ኢሚዲየትሊ ሌፍት ኦፍ ዘ ሎወር ስተርናል ቦርደር ማለት ነው። ሶ እቺን ኢሜጅ እንደዚሁ ሜሞራይዝ ካረጋችሁ አሁን አንዷ ናት ተጠየቃችሁ አይደለ? ነገ ደግሞ ሌሎቹ በተለያየ ጥያቄ ልትጠየቁ ትችላላችሁ ማለት ነው። ስለዚህ አንድ ጥያቄ ስትሰሩ ሌሎቹስ መልስ የሚሆኑት መቼ ነው የሚለውን ነገር አይታችሁ ከሄዳችሁ በቃ ምንም አይነት ጥያቄ ቢመጣ በቃ ተመልሳላችሁ ወይም ደግሞ በዛውም ሳይንሱን ታውቃላችሁ ማለት ነው። ሶ እንግዲህ አስማቻስ ካርዲዮቫስኩላር ሲስተም ዲስኦርደርስ ስለሆነ የምናወራው አሁን ቀለል እያደረግን ከበድ ወዳሉት እንሄዳለን ማለት ነው። ሌላው ምንድን ነው? ኤ ነርስ ኢዝ ሪቪዊንግ ኤ ክሮስ ሴክሽን ኦፍ ዘ ክሌንትስ ሄርት ዎል። እዚህ ጋር ደግሞ የልብን ነው እንግዲህ ሄርት ዎል which layer is primarily responsible for contractile pumping action of the heart። የትኛው የልብ ዎል የልብ ግድግዳ ፓርት ነው ልብን ኮንትራክት እንድታደርግ ኤነርጂ ኃይል የሚሰጣት የሚለውን ነው የሚያሳየው ይሄኛው ጥያቄ ደግሞ። ሶ ይሄ ደግሞ የሚሆነው ምንድነው? ኢንዶካርዲየም፣ ማዮካርዲየም፣ ኢፒካርዲየም፣ ፔሪካርዲየም ዘ ሌየር ኦፍ ዘ ሃርት። ይሄ ልብ ግድግዳዎች ሌየሮች ነው አይደል? ውስጠኛው ኢንዶካርዲየም አለ፣ መሀል ላይ ያለው የምታዩት ወፍራሙ ማዮካርዲየም አለ፣ ውጭ ላይ ደግሞ ፔሪካርዲየም ማለት ነው። ሶ ይሄ ሲምፕሊ መስሉ ጡንቻው ያለበት ማዮ አይደል? ማዮ መስል ማዮካርዲየም። ይሄ ትንተና ያስፈልገው ማለት ቀላል ነገር ስለሆነ ማዮካርዲየም ነው ማለት ነው። ይሄን በተለያየ ጥያቄ ልትጠየቁ ትችላላችሁ። የትኛው የልብ ክፍል ነው ብዙ መስል ያለው ልትባሉ ትችላላችሁ። ሌፍት ቬንትሪክል ይሄኛው ነው ብዙ ደም የሚረጨው ይሄ ስለሆነ ወደ አወርታ ቀጥታ ወደዚህ የሚሄለከው እና እንደዚህ አይነት ነገሮችን አያይዛችሁ መመለስ ትችላላችሁ ማለት ነው። ሶ ወደ ሌላ ኬዝ እንሄዳለን። ኤ ነርስ ኢዝ ፐርፎርሚንግ ቸስት ኮምፕሬሽን ኦን አዳልት ሜን ኢን ካርዲያክ አረስት። ቸስት ኮምፕሬሽን ቅድም እንዳወራ ነው እንግዲህ ካርዲያክ አረስት ከሆነ ሲፒአር ይሰራል። ሶ ቱ ኢንሹር ሃይ ኳሊቲ ኦፍ ሲፒአር ዋት ኢዝ ዘ ኮሬክት ዴፕዝ ኦፍ ኮምፕሬሽን ፎር አን አዳልት ፔሸንት። አሁን ኢንተርናሽናል ፈተና ምንም ሲገጥማችሁ ይመጣ ጥያቄ ነው አንዱ ማለት ነው። ስለዚህ ሲፒአር ሲሰራ ካርዲዮ ፕሉሞናሪ ሪሳስቴሽን አይደለም የሚባለው፣ ይሄ ካርዲዮ ፕሉሞናሪ ሪሳስቴሽን። ይሄ ሰውየውን በአፉ ላይ አርቲፊሻል አየር እየሰጣችሁ ደረቱን መጫን ማለት ነው። ሶ እሱን ስንሰጥ ምን ያክል ነው ደረቱን በጣም መጫን ያለብን ነው ጥያቄው። how much the correct depth of compression for adult patient on his chest ማለት ነው። at least 3 inches or 7.5 cm መሆን አለበት to adequate perfusion of the cerebral cortex ይላል።
አትሊስት 2 ኢንች ኦር 5 ሴንቲሜትር መሆን አለበት በት ኖት ሞር ዛን 2.5 ኦር 6 ሴንቲሜትር። ሲ አትሊስት 1 ኢንች ኦር 2.5 ሴንቲሜትር ኖት ሞር ዛን 1.5 ኦር 4 ሴንቲሜትር። ቫሪንግ ዴፕስ ቢትዊን 1.5 to 2 ኢንች to allow myocardial walls to adopt ይላል። አሁን ይህ ሲፒአር ኖርማል ኢንተርናሽናል ህግ አለው። ይሄ ህግ አለው እና ቸስትን ፕረስ ማድረግ ወደ ውስጥ ማስገባት የምንችለው 5 ሴንቲሜትር ድረስ ነው ማለት ነው። 5 ሴንቲሜትር ኦር 2 ኢንች ነው ማለት ነው። በደንብ መጫን አለብንና አንዳንዴ ፈርታችሁ በደንብ ካለ መጫን ይልቅ በጣም ተጨናችሁ አጥንቱ ቢሰበር ሁሉ ይሻላል እስከ መባል ይደረሳል እና በደንብ ፕረስ ማድረግ አለብን 5 ሴንቲሜትር ዲፕስ ማለት ነውና አንዱ የሃይ ኳሊቲ ሲፒአር መገለጫው ይሄ ነው ማለት ነው። ይሄኛውም አንዱ ተያይዞ የሚመጣ ጥያቄ ነው። ከዚህ ጋር አንድ ላይ ተያይዞ ኦክሲጅን ባፉ ትሰጡታላችሁ አይደለ? ባግ ማስክ ቫልቭ ይባላል። ይሄኛው ጥያቄ አንድ ላይ ስለሚሄድ ነው ጀስት ከበራ አድርጋችሁ እንድታልፉ ብዬ ነው። ስለዚህ እስትንፋስ ትሰጡታላችሁ። ስንቴ ደረቱን ተጨናችሁ ስንቴ ነው ባፉ ላይ ኦክሲጅን የምትሰጡት የሚለውን ነው። ኮንቲኒስ ኮምፕሬሽን 1 ብሪዝ ኤቭሪ 6 ሰከንድስ ይላል። 15 ኮምፕሬሽን በ2 ቬንቲሌሽን፣ 30 ኮምፕሬሽን 2 ቬንቲሌሽን፣ 5 ኮምፕሬሽን 1 ቬንቲሌሽን እና በሲፒአር ጊዜ ሬሾ ምንድነው 30:2 ነው። 30 እና 2 እንደዘረጋችሁ ማየት ትችላላችሁ። 30 ጊዜ ኮምፕሬሽን ትሰሩትና ከዛ 2 ብሪዝ ትሰጡታላችሁ ማለት ነው። 2 ብሪዝ ሶ ይሄ ኖርማል ሩል ነው። ህፃን ሲሆን ደግሞ ለልጆች 15:2 ይሆናል ማለት ነው። ይሄ ኮምፕሬሽን ሬት ነው። ለሲፒአር በሚሆንበት ጊዜ የሚሰጠው ብሪዚንግ ሬት ነው ማለት ነው። the same thing እዛው ሳንወጣ አንድ የመጨረሻ ጥያቄ ልጨምራችሁና a patient in cardiac arrest the nurse delivering chest compression ኦኬ በጣም የተጫኑት ነው። so why it is vital to allow complete chest wall recoil between each compression ስትጫኑት ደግሞ ደረቱ መልሶ ሲመለስ መጠበቅ አለባችሁ። ከዛው ሳይመለስ መጫን የለባችሁና ያን chest recoil እንለዋለን። chest wall recoil ዋና ምክንያቱ ምንድነው ነው? to reduce the physical fatigue of the person performing compression ይላል። to maximize ventilation volume delivered by bag mask valve, to prevent structural fractures to the ribs and sternum, to permit complete venous return and ventricular filling ይላል። ስለዚህ chest compression ሲሰጥ በጣም በምትጫኑበት ጊዜ ደረቱ እስኪመለስ እየጠበቃችሁ ሪትሙን ጠብቃችሁ እንድትሰጡ ይመከራል። ዋና ምክንያቱ ምንድነው? ካርዲያክ አውትፑቱን ሜንቴን ለማድረግ ቬነስ ሪተርኑን ለማስጠበቅና ቬንትሪኩላር ፊሊንጉን ለማስተካከል ነው ማለት ነው። ምክንያቱም በፍጥነት ቶሎ ካረጋችሁት ልብ ደም እንዳይገባባት እንዳትሞላባት እያረጋችሁ ነው ማለት ነውና ሪትሙን መጠበቅ አለባችሁ። ቸስት ሪኮይል መጠበቅ አለባችሁ። 5 ሴንቲሜትር ትጫኑትና እስኪመለስ ደግሞ ትንሽ ሰከንዶች ማይክሮ ሰከንዶች መስጠት አለባችሁ። ዋና ምክንያቱ ቬነስ ሪተርን ቬንትሪኩላር ፊሊንግ እንዲኖር ለማድረግ ነው ማለት ነው። ኦኬ ሌላው ኬዝ ሴናሪዮ ምን ይላል? a 68 year old patient with a history of type 2 diabetes ኦኬ ስኳር አለበት፣ ሃይፐርሊፒዲሚያ፣ obesity arrive the clinic for annual physical checkup ማለት ነው። ለቼክአፕ መጣ ሰውየው። ስኳር አለበት፣ ኮሌስትሮል፣ ሃይፐርሊፒዲሚያ አለበት፣ ኦቤሲቲ ነው፣ በጣም ከፍተኛ የሰውነት ውፍረት አለበት ማለት ነው። so during your assessment you note the blood pressure reading is 168/98 ደም ግፊቱ ከፍ ብሎ አገኛችሁት ታያችሁት ማለት ነው። the patient asks I know I have for a lot of health problems but what is the single biggest thing I can do to lower my risk of having stroke ይላል። ይፈራል ስትሮክ እንዳያጠቃውና የትኛው ነው በጣም የሚያስፈራ? ስኳር አለብኝ፣ ሃይፐርሊፒዲሚያ፣ ኦቤሲቲ ምናምንና ሞስትሊ ሪሌትድ የሚያደርገው የትኛው ነው ዋናው ጥያቄው። so ጥያቄው based on the clinical evidence which response by the nurse is most accurate regarding the primary risk factor for stroke። አሁን ስለ ስትሮክ ስትወሩ እንግዲህ ዲስኦርደር ያለበት ሰው እነዚህ ችግሮች ያሉበት ሰው ላይ የትኛው ነው ሞስት ሊገናኝ የሚችለው ከስትሮክ ጋር የሚለውን ነገር ለሰውየው ልታስረዱት ነው ማለት ነው። so አንደኛ ምን ትሉታላችሁ? ምን ሲለው ታዩታላችሁ? you need to focus on losing weight ትክክል ነው፣ ኪሎ መቀነስ አለበት። obesity is the leading cause of basal blockage in the brain ሊዲንግ ኮዝ ነው ኦቤሲቲ የሚለው ላይ ጥያቄ ማድረግ አለባችሁ። ሁለተኛ the most important factor is controlling your blood glucose to prevent damage to your small blood vessels ይሄም ትክክል ነው። blood glucose blood vessels small blood vessels ይጎዳል፣ ግን ፕራዮሪታይዝ ማድረግ አለብን ነው። ሶስተኛ your high blood pressure is the most significant modifiable risk factor and managing it effectively will have the biggest impact on stroke prevention እዚህ ጋር ደግሞ የደም ግፊትህ ነው በጣም ለስትሮክ ሊያጋለጥ የሚችለውና እሱ ኮንትሮል መደረግ አለበት እያለው ነው። D since you are over 65 your age is your biggest risk factor እዚህ ጋር ደግሞ እድሜህ ነው ሪስክ ፋክተር። ኦፍ ኮርስ እድሜ ሊትል ሪስክ ፋክተር አለው፣ ግን ከሁሉም ፕራዮሪታይዝ የሚደረግ አይደለም እና የዚህ ጥያቄ ዋና ኮንሰፕት ምንድነው? ለስትሮክ ሞስት ኮመን የሚባለው the biggest
ሪስክ ፋክተር የሚባለው ምንድን ነው የሚለውን ለመጠየቅ ነው። ዋናው ምክንያት እንግዲህ ሃይፐርቴንሽን ነው ማለት ነው። ዋናው ሪዝን ሃይፐርቴንሽን ነው። መልሱ የሚሆነው ከሃይፐርቴንሽን ጋር ተገናኝቶ የተናገረው መልስ ነው የሚሆነው። ስለዚህ ይሄኛው ይሆናል ማለት ነው። your high blood pressure is the most significant modifiable factor for stroke ማለት ነው። ስለዚህ እሱን ኮንትሮል ማድረግ አለብህ። ግን ስቲል ሁሉም መልሶች ናቸው እንዳልኳቸው፣ ሁሉንም መምከር አለበት። ነገር ግን ሞስት ነው የተባለው which response is the most accurate ቤስት የሆነው ማለት አንዳንዴ ሁሉም መልስ ናቸው የትኛው ነው ቤስት የሚለው ስለሆነ ማለት ነው። አብዛኛው የነርሲንግ ጥያቄ እንደዚህ ነው፣ መልሶች ሁሉም ናቸው ግን የትኛውን ታስቀድማለህ አይነት ነገር ማለት ነው። እና ስለዚህ ሃይፐርቴንሽን the most reason for stroke የሚለውን ነገር እንድትይዙት ነው የዚህ ጥያቄ ዋና ዓላማ ማለት ነው። እስኪ እንቀጥልሽ። ሶ ይሄ ጥያቄ ደግሞ ምንድን ነው የሚለው a75-year-old patient has returned to medical surgical unit after successful insertion of permanent dual chamber pacemaker through left subclavian approach pacemaker artificial የልብ ምት መቆጣጠሪያ ተሰርቶለት ነው እንግዲህ ሰርጀሪ ተጨርሶ የወጣው ማለት ነው። ሶ which nursing instruction is critical to include the immediate post operative plan of care to prevent ፔስሜከር ሊድ ዲስሎጅመንት ማለት ነው። ስለዚህ አንድ ሰው አርቲፊሻል የልብ ምት መቆጣጠሪያ ፔስሜከር ተሰርቶለት ከሰርጀሪ እንደወጣ የትኛው ነው ጥንቃቄ የሚያስፈልገው ከነዚህ ምርጫዎች ውስጥ ሞስትሊ ነርሱ ሪከመንድ የሚያደርገው ነው የሚለው አንደኛ ሲዝ ዘ ፔሸንት ዊዝ አክቲቭ ሬንጅ ኦፍ ሞሽን ኤክሰርሳይዝስ ፎር ቦዝ አፐር ኤክስትሪሚቲስ ኤቭሪ 2 hours ይላል። ይሄ ነሰሳሪ ላይሆን ይችላል፣ ኤክሰርሳይዝ በጣም እንዲያደርግ ሪከመንድ ይደረጋል የሚል ነው። ኪፕ ዘ ፔሸንት ኢን ስትሪክት ፕሮን ፖዚሽን ፎር 24 hours to stabilize the generator pocket. Restrict movement of the left arm, keeping it abducted below the shoulder level. Avoid lifting of left arm above the head for 1 to 2 weeks ይላል። ያው የተቀበረውን ዲስሎጅ እንዳያደርገው ማለት ነው። D. Maintain the patient in continuous absolute bed rest with left arm immobilized in a rigid cast for 72 hours. ካስት አስፈላጊ አይደለም ብዙ እንዳይንቀሳቀስ እንጂ ካስት አይደረግለትም። ሶ ይሄ ምንድነው እንግዲህ ፔስሜከር የምትደረገው እንደምታዩት ከሀርት ላይ ነው። በሰብ ክላቪያን ስሩ ሰብ ክላቪያን ቬን ተደርጎላቸዋል አፕሮች ማለት ነው። ስለዚህ ሞስትሊ ሪከመንድ የሚደረገው የሚመከረው ምክር ምንድነው ሌፍት አርሙን ሙቭመንት እንዲቀንስ ነው። ሌፍት አርም ኪፒንግ ኢት አብዳክትድ ዘ ሾልደር ሌቨል ማለት ነው። አቮይድ ሊፍቲንግ ዘ አርም አበብ ዘ ሄድ ሌቨል ማለት ነው። እጁን ምክንያቱም ወደ ላይ በወጠረው ቁጥር ወደ ላይ የመሳብ ነገር ስለሚኖረው በደንብ ሄዶ ኢምፕላንት እስከሚሆን ድረስ እስከ 2 ሳምንት ባለው የእጁን ወደ ላይ የማንሳት ስትሬች የማድረግ እንቅስቃሴ መቀነስ አለበት ማለት ነው። እና ይሄ ጀስት እንደ ጀነራል ሪኮሜንዴሽን መያዝ ያለባችሁ ኢምፖርታንት የሆነ የነርሲንግ ጥያቄ ነው ማለት ነው። ሶ ወደ ሌላው ኬዝ እንሄድ። የፔሸንት ሪከቨሪንግ ኦን ካርዲዮቫስኩላር ስቴፕ ዳውን ዩኒት አፍተር ኮሮናሪ አርተሪ ባይፓስ ግራፍት ኮሮናሪ አርተሪ ልቡ ላይ ሰርጀሪ ተሰርቶለታል። ሶ ሰደንሊ ቢካምስ ረስትለስ ኤንድ ኮንፊውዝድ ከሰርጀሪ በኋላ ሰውየው ረስትለስ ሆነ፣ ኮንፊውዝድ ሆነ። ዘ ነርስ ኖቲስ ዛት ዘ ሜዲያስቲኒያል ቸስት ቲዩብ ድሬኔጅ ደረቱ ላይ ጀስት ቲዩብ አለ which has been 120 ml per hour ይወጣል ደረቱ ላይ ጠብ ሚል ፈሳሽ ማለት ነው። ቸስት ሚዲያስቲናል ቸስት ቲዩብ ድሬኔጅ አለው ያው ከሰርጀሪ የሚወጣውን ነገር ቼክ ለማድረግ ማለት ነው። for the last 3 hours has abruptly stopped over the past hour እዛ ድሬኔጅ ላይ የሚወጣው ፈሳሽ አቆመ ማለት ነው። the nurse performs immediate assessment ሰውየውን ቼክ ስታደርገው እነዚህ ነገሮች አገኘች። ግፊቱ በጣም ወርዷል 85/60፣ ሃርት ሬቱ ከፍ ብሏል፣ ጃጉላር ቬን ዲስቴንሽን ይታያል እንገቱ ላይ ማለት ነው። ዞን ኦስኩልቴት በምታደርግበት ጊዜ ደግሞ ሀርት ሳውንዱ ዲስታንት ነው ኤንድ መፍልድ ሀርት ሳውንድ አዳመጠች። አሁን እነዚህ ምልክቶች ምንድናቸው የሚለውን ሊሆን ይችላል እንግዲህ ጥያቄውን እኔ which pathological process is occurring and how should it be documented ይላል። አንደኛ ሌፍት ሳይድድ ቴንሽን ኒሞቶራክስ causing tracheal deviation አላየንም እንግዲህ ከምልክቶች ላይ acute hypovolemic shock due to concealed mediastinal bleeding probability ያለው hypostatic pulmonary embolism causing right ventricle strain cardiac tamponade secondary to chest tube occlusion presenting with Bextriad ምንድን ነበር? ሃይፖቴንሽን አይደል? Bextriad የሚባሉት ምልክቶች ምንድን ናቸው? ሰውየው ላይ የሚታዩ ምልክቶች ማለት ነው። ሶስቱ ምልክቶች ሃይፖቴንሽን እንደምታዩት ግፊቱ በጣም ወርዷል፣ ሃይፖቴንሽን ከዛስ መፍልድ ኦር ዲስታንት የሆነ ሀርት ሳውንድ እና ጃጉላር ቬን ዲስቴንሽን ሶስቱ እንግዲህ ዘ ሰርድ ቤክስትሪያድ ይባላሉ። ካርዲያክ ታምፖኔድን የሚያመለክቱ ናቸውና ሰውየው ከዛ ጋር ተገናኝቶ ሀርት ሰርጀሪ ተሰርቶለታል። ቸስት ቲዩብ ላይ የነበረው ድሬኔጅ ስቶፕ አድርጓል። ኤንድ ቲፒካል ሶስቱ ምልክቶች የሚታዩት ደግሞ ከዚህ
ከካርዲያክ ታምፖኔድ ጋር የሚገናኙ ናቸውና ምልክቶችን አይተን የትኛው በሽታ ሰስፔክት እንደሆነ ማወቅ እንችላለን ማለት ነው። ሶ በእንደዚህ በቀላሉ ሶስቱ ነገሮች በዚህ ቼክ ማድረግ እንችላለን ማለት ነው። ካርዲያክ ታምፖኔድ እንደምታዩት ላይፍ ትሪትኒንግ የሆነ ሜዲካል ኢመርጀንሲ ነው። ምንድነው ይሄ የሚሆነው? ፐሪካርዲያሳል ከልብ ሽፋን ላይ የሆነ ፈሳሽ ወይም ብለድ ወይም ኤኒ ብለድ ክሎትስ ኦር ጋዝ እዛ ውስጥ ላይ ሲጠራቀምና ልብን ጨምቆ ሲይዛት ካርዲያክ ታምፖኔድ እንላለን ማለት ነው። እዛ ካርዲያክ አውትፑት ይቀንሳል። ኦብስትራክቲቭ ሾክ የሚባለው ሊመጣ ይችላል። ሰውየውም ሊገለው ይችላል። እና ካርዲያክ ታምፖኔድ የሚመጣው እዛ ከልብ ሽፋን ላይ እንግዲህ ልብ ሽፋን ላይ ኖርማል ሴረስ የሆነ ፍሉድ ነው የሚኖረው። ግን እዛ ውስጥ ሌላ ፍሉድ ብለድ ጋዝ ምናምን ሲገባበት ልብን ጨምቆ ይይዛታል ማለት ነው። ልብ ሪላክስና ኮንትራክት ማድረግ አትችልም። በዛ ጊዜ ከሚታዩት ዋና ምልክቶች እንግዲህ ምንድናቸው? ሃይፖቴንሽን፣ ጃጉላር ቬን፣ ምክንያቱም ወደ ልብ የሚገባው ደም ስለሚዘጋ ማለት ነው። ስለሚዘጋ ጃጉላር ቬን ዲስቴንሽን ይኖራል። አሁን እዚህ ጋር እንደምታዩት ሀርት ሪላክስ ማድረግ ሲያቅጣት በደንብ የሚመጣው ደም ወደዚህ የሚመጣው ደም ብሎክ ይደረጋል አንገት ላይ ያለው ማለት ነው። እዚህ ጋር እንደምታዩት በዚህ መልኩ ጃጉላር ቬን ዲስቴንሽን ታያላችሁ። ይሄ አንዱ የካርዲያክ ታምፖኔድ ምልክት ነው። አያችሁት? ካርዲያክ ታምፖኔድ አንዱ ምልክቱ ይሄ ነው፣ ጃጉላር ቬን ዲስቴንሽን፣ ሃይፖቴንሽን እና የልብ ሳውንድ ደግሞ ፈሳሽ ስለሚኖረው እዚህ ደረት ላይ ስታዳምጡ ፈሳሽ ወይም ጋዝ ስላለ የልብ ትርታው ሩቅ ሆኖ በሆነ በውሃ ማስጥ እያለፈ ነው የሚሰማው። ስለዚህ ዲስታንት ኦር መፍልድ ሀርት ሳውንድ የሚባለው ለዛ ነው። ፈሳሽ ስለሸፈነው የልብን ሽፋን የልብ ምቷ በሆነ በፈሳሽ ውስጥ እያለፈ የመጣ አይነት ሳውንድ ነው የምትሰሙት። ዲስታንት ኦር መፍልድ ሀርት ሳውንድ የሚለው እሱን ነው። ሶ ካርዲያክ ታምፖኔድ፣ ቤክስ ትሪያድ የሚባሉ ሶስቱ ምልክቶች በተለያየ መልኩ የምትጠየቋቸው ጥያቄዎች ናቸው። ስለዚህ ካርዲያክ ታምፖኔድ ላይ እና ምልክቶቹ ቤኪያስ ትሪያዶች እነሱንም መያዝ አለባችሁ ማለት ነው። እንደምታዩት አንገት ላይ እንደዚህ ቬኑ ተወጥሮ ታዩታላችሁ። ጃጉላር ቬን ዲስቴንሽን ይባላል። ዘን የልብ ትርታው ይወርዳል በጣም ሃይፖቴንሽን ኤንድ የልብ ሳውንዷ ደግሞ ምን ይሆናል? የተሸፈነ የታፈነ አይነት ነገር ታገኛላችሁ ማለት ነው። ሶ ካርዲያክ ታምፖኔድ ዊዝ ቤክስ ትሪያድ ምልክቶች ኤግዛም ላይ እንደዚሁ የማይቀሩ ጥያቄዎች ናቸው ማለት ነው። እንቀጥልሽ። እሺ ይሄንን ያው በጣም ብዙ ጥያቄ ነው ያለው፣ ግን እየመረጥኩ ነው ማቀርብላችሁ ኮመን ሊመጡ የሚችሉት። a 60-year-old patient who was taking newly prescribed antihypertensive medication complains of feeling extremely dizzy and light-headedness upon standing up from the laying position. ኦኬ የ64 ዓመት ሰው አንቲሃይፐርቴንሲቭ የግፊት መድኃኒት እየወሰደ ነው። መድኃኒቱ ዘን የሆነ የማዞር ነገር ይሰማዋል። ስፔሻሊ ስታንዲንግ ፍሮም ሌይንግ ፖዚሽን ተኝቶ ወር ተቀምጦ ሲነሳ ያዞረዋል ማለት ነው። ሶ ይሄ ምንድን የሚባለው ነው? ይሄ ኦርቶስታቲክ ሃይፖቴንሽን የሚባለው አይደለም። ሶ ዘ ክሊኒክ ኤጁኬተር ኢንስትራክትስ ስቱደንት ነርስ ቱ ፐርፎርም ኦርቶስታቲክ ቫይታል ሳይን አሰስመንት። ስለዚህ እዛ ያለው የመምህር ነርሱ ተማሪውን ምን አረገው? እስኪ ኦርቶስታቲክ ቫይታል ሳይኑን ቼክ አድርገው ይለዋል። የሆነ ሰው መጣ፣ እንደምታዩት አንቲሃይፐርቴንሲቭ ሜዲኬሽን እየወሰደ ነው። ዲዚን ላይትሄድነስ እየሰማው ነው። ቁጭ ብሎ ሲነሳ፣ ተኝቶ ሲነሳ እያዞረው ነው። then which protocol must the student follow to correctly identify orthostatic hypotension? ይሄ እንግዲህ ክላሳችሁ ላይ ተመራችሁታል አልተማራችሁትም አላቅም፣ ግን አንዱ ቬሪ ኢምፖርታንት የሆነ ኮንሰፕት ይሄ ነው። ፕሮቶኮል አለው የራሱ ይሄ ኦርቶስታቲክ ሃይፖቴንሽን እንዴት እንደምንለካ የሚለውን ማለት ነው። ሶ ምርጫዎችን እንያቸው እስኪ እንዴት ነው ቼክ የሚደረገው የሚለውን። ሶ አንደኛ ምን ይላል? ሜጀር ቫይታልስ ዋይል ፔሸንት ኢዝ ስታንዲንግ። ኦኬ ቆሞ ትለኩታላችሁ። ኢሚዲየትሊ አፍተር they lie down within 5 minutes again ትለኩታላችሁ ዘንድ ልዩነቱን ለማወቅ ማለት ነው። ቢ have the patient perform rapid squatting maneuver then measure heart rate and blood pressure immediately. okay ሲ measure vitals after patient have been supine ተኝቶ ማለት ነው 5 እስከ 10 ደቂቃ ከተኛ በኋላ ቼክ ይደረጋል። ኤጌን 1 ሚኒት አፍተር ስታንዲንግ ከተነሳ በኋላ 1 ደቂቃ እና ከ3 ደቂቃ በኋላ እንደዚሁ ማለት ፋይናሊ 3 ሚኒት አፍተር ስታንዲንግ ቼክ ልናደርግ እንችላለን። ዘን ዲ ሪከርድ ሲንግል ብለድ ፕሬሸር ሜዠርመንት ዋይል ዘ ፔሸንት ኢዝ ሲትድ ኤንድ ሃቭ ዘም ስታንድ አፕ ኦንሊ ኢፍ ሲስቶል ብለድ ፕሬሸር ኢዝ 100 ይላል። ይሄም አይደለም። ሶ ይሄ ፕሮቶኮል ነው። በቃ ሃይፖቴንሽን ኦርቶስታቲክ ሃይፖቴንሽን ሜዠርመንት ፕሮቶኮሉ ምን ይመስላል ነው። ስለዚህ ፕሮቶኮሉ ደግሞ ምንድነው? አንደኛ ተኝቶ ተለኩታላችሁ ሱፓይን። ስለዚህ 5-10 ደቂቃ እንዲተኛ ታደርጉትና ተለኩታላችሁ። ከዛስ እንዲነሳ ታደርጉትና በ1 ደቂቃና በ3ኛው ደቂቃ ሁለት የተለኩትና ስለዚህ በሁለቱም ልኬት ታይቶ 20 ሲስቶሊክ ላይ 20 የ20 ልዩነት ካመጣ ዳያስቶሊክ ደግሞ የ10 ሚሊሜትር ሜርኩሪ የግፊት ቁጥሮች ልዩነት ካመጣ ይሄ ሰው ኦርቶስታቲክ ሃይፖቴንሽን አለበት። ያ ማለት ቁጭ ብሎ ሲነሳ የማዞር ነገር የደም ግፊቱ የመውረድ ችግር ገጥሞታል ማለት ነውና ይሄ ሜዠርመንት ይሄ ፕሮቶኮል ይቆሊት
ዘ ስታንዳርድ ኦርቶስታቲክ ቴስቲንግ ፕሮቶኮል ይባላል ማለት ነው። ይችኛዋም እንደዚሁ እንግዲህ ብዙ ቦታ ላይ ገጥማቸው የሚችል ጥያቄ ነው ማለት ነው። ዘን ሌላው ጥያቄ ኤነርጂስ ፐርፎርሚንግ ኮምፕሬሄንሲቭ ፊዚካል አሰስመንት ኦኬ ኦፍ 82 year old male with history of carotid artery stenosis transit ischemic attack አለው። እንግዲህ ካሮቲድ አርተሪ አንገት ላይ ያለው አርተሪ አይደለም። what is the critical safety rule the nurse must strictly observe when palpating the patient's carotid arteries? ይሄ ጥያቄ ደግሞ ካሮቲድ አርተሪ ፓልፔሽን ሴፍቲ የሚባለውን ነገር ለመመለስ የተመጣ ጥያቄ ነው። እንዴት ነው አንገቱ ላይ ያለውን ቬዘል ቸክ የሚያደርግ ነው? palpate both carotid arteries simultaneously to assess for equal vascular volume and symmetry ይላል። በሁለቱም አንገቱ በኩል ያለውን አርተሪ እኩል ተጭናችሁ ቼክ አድርጉ ነው የሚለው። B. Apply deep and firm circular pressure over the carotid bifurcation to stimulate baroreceptors ይላል። Okay. C. Palpate only one carotid artery at a time, avoiding excessive pressure near the carotid sinus. Okay. D. Always palpate the carotid arteries immediately after have the patient perform Valsalva maneuver ይላል። ሰውየው እንደምታዩት እንግዲህ ኤጅድ ነው፣ 83 year old ነው። ከዚህ በፊት ምን አለው? ሂስትሪ ኦፍ ካሮቲድ አርተሪ ስቴኖሲስ፣ የዚህ የአርተሪ መጥበብ ችግር ገጥሞታል። ስለዚህ ያን ነገር ቼክ ስታደርጉ መጠንቀቅ አለባችሁ ማለት ነው፣ ፓልፔሽን ሴፍቲ። ስለዚህ ፓልፔቲንግ ቦዝ ካሮቲድ አርተሪ ሳይመልታኒየስሊ፣ አንድ ላይ ሁለቱንም ቼክ ማድረግ በፍጹም የተከለከለ ነው። ምክንያቱም ስቴኖሲስ አለበት፣ ወደ ጭንቅላቱ የሚሄደውን የደም ፍሰት ልዘጉት ትችላላችሁ ማለት ነው። እና ሲቪየርሊ ኮምፕሮሚስ ስለሚያደርገው ወደ ሰረብራል የሚሄደውን ብለድ ፍሰት ስለሚቀንሰው ስትሮክ ሊያጠቃው ይችላል፣ በዛች ደቂቃ ስለተጫናችሁት ብቻ ማለት ነው። እና የሚሻለው ኦልተርኔቲቭሊ በአንድ በኩል አንዴ ቼክ ታደርጋላችሁ፣ ከዛ በአንድ በኩል ቀስ አድርጋችሁ አንገቱን ቼክ ታደርጋላችሁ። ለዛ ነው ፓልፔት ኦንሊ ዋን ካሮቲድ አርተሪ አት ኤ ታይም ኤንድ አቮይድ ኤክሰሲቭ ፕሬሸር። ኢቨን በጣም መጫን ራሱ የለባቸውን፣ ስፔሻሊ ዘ ካሮቲድ ሳይነስ አካባቢ ማለት ነው። ሶ ካሮቲድ አርተሪ ፓልፔት ስታደርጉ ስፔሻሊ እንደዚህ አይነት ኬዝ ያለባቸው ሰዎችን ኦልተርኔቲቭሊ በአንዴ አንዱን ብቻ እንድታደርጉ ለማለት ነው። ወደ ሌላው እንሂድ። ሶ which of the following describes the primary hemodynamic effect of ventricular septal defect? ቬንትሪኩላር ሴፕታል ዲፌክት አንዱ ኮንጀኒታል አኖማሊ ነው። ቬንትሪኩላር ሴፕታል ዲፌክት ማለት በሁለቱ ቬንትሪክልስ መካከል ያለው ግድግዳ በተፈጥሮ የተበሳ ሲሆን ደም ምን አይነት እንቅስቃሴ ያደርጋል ነው። ሶ ራይት ቱ ሌፍት ሽፍት ያደርጋል፣ ኦር ኮምፕሌት ኦብስትራክሽን ኦፍ ፑልሞናሪ ቫልቭ፣ ሌፍት ቱ ራይት ሸንቲንግ ኦፍ ዘ ብለድ፣ ዲክሪዝድ ወርክሎድ ኦን ዘ ሌፍት ኤትሪየም ይላል። የዚህ ሲምፕሉ ስዕሉ ካለ እዚህ ጋር ስዕሉ ያሳያችኋለሁ። ሶ ሴፕታል እንግዲህ ቬንትሪኩላር ሴፕታል ዲፌክት ማለት ነው። እንደምታዩት ይሄ መዘጋት ነበረበት፣ ግን እዚህ ጋር ክፍት ሆኖ ሲቀር ማለት ነው። ስለዚህ ደም ከዚህ ወደዚህ ነው የሚሄደው ወይስ ከዚህ ወደዚህ ነው ነው ዋናው ሲምፕል ጥያቄው ማለት ነው። ስለዚህ ብዙውን ጊዜ ሌፍት ቬንትሪክል ላይ ከፍተኛ የሆነ የደም ፕሬሸር ስላለ ዋናው የልብ ኃይለኛው ኢነርጂ ያለው ሌፍት ቬንትሪክል ስለሆነ ከከፍተኛው ኃይል ወደ ዝቅተኛው ኃይል ደም ይመጣል ይሸጋገራል ማለት ነው። ስለዚህ ከሌፍት ቱ ዘ ራይት ሸንት ይኖራል ማለት ነው። ሌፍት ቱ ራይት ሸንት ኦፍ ዘ ብለድ ይኖራል ዱሪንግ ቬንትሪኩላር ሴፕታል ዲፌክት ማለት ነው። ሶ መልሶ የሚሆነው እዚህ ጋር እንደምታዩት ሌፍት ቱ ራይት ሸንቲንግ ኦፍ ዘ ብለድ ቢትዊን ቬንትሪክልስ ይካሄዳል ማለት ነው። በዚህ በቬንትሪኩላር ሴፕታል ዲፌክት ኦፍ ኮንጀኒታል አኖማሊ ኦፍ ዘ ሃርት ሲኖር ማለት ነው። እና ሲምፕሊ ስትራክቸሩን እና እንዴት ሀፕን አሁን ኮንሰፕቱን መያዝ ነው። በቃ ዲፌክት ካለ ከራይት ወደ ሌፍት ነው ከሌፍት ወደ ራይት ነው የሚሄደውን ስታዩት ሀይ የደም ግፊት በጣም ኃይለኛ የደም ምት ያለው ሌፍት ነው። ወደ አኦርታ ደም የሚረጨው እዚህ ጋር ስለሆነ እዚህ ጋር ኃይለኛ ኢነርጂ ስላለ ወደ ራይት በኩል ደም ሽፍት ያደርጋል ማለት ነው። ስለዚህ እዚህ ጋር የነበረው ንጹህ ደም ከንጹህ ካልሆነው ደም ጋር ይቀላቀላል ማለት ነው አይደል? ንጹህ የሆነው ንጹህ ካልሆነው ይቀላቀላል። ሶ ይሄ አንድ ሲቪየር የማይሆንበት ምክንያት ምንድን ነው? ይሄኛው ወደዚህ ቢሄድ ኖሮ ምክንያቱም ቀጥታ ወደ ሰውነት ስለሆነ ይሄ የሚረጨው በመላው ሰውነቱ ንጹህ ያልሆነ ደም ይሄዳል ማለት ነው። ግን ይሄ ንጹህ ወደዚህ ስለሚሄድ ወደ ሳምባ ተመልሶ እየሄደ ተመልሶ እየተጣራ ይመጣልና ብዙውን ጊዜ ሰውነቱ ላይ ብዙውን ጊዜ የኦክሲጅን የሲያኖቲክ ምልክት ሊያሳይ ይችላል፣ እንደዚህ አይነት ምልክት ሲኖርባቸው ማለት ነውና ህጻናት አሁን እንደዚህ አይነት ዲፌክት ይዘው አንዳንዴ በጤና መኖር የሚችሉት እንደዚህ ስለሆነ ነው ማለት ነውና ዲቴል ሌላ ጥያቄዎችም አሉ በዚህ ጋር ተያይዘው የሚመጡ እሱንም ስንደርስበት እናየዋለን። ሌላ እንደዚሁ በጣም ሞስትሊ የሚመጡ ጥያቄዎች ውስጥ ደግሞ ይሄ አንዱ ነው። which of the following symptoms is most commonly associated with left sided heart failure ይላል። left sided heart failure ራይት ሳይድ እና ሌፍት ሳይድ heart failure happen ሲያደርግ ምን አይነት ምልክቶች ይኖራሉ ነው። ሄፓቲክ ኢንጎርጅመንት ይላል፣ ክራክልስ፣ ሃይፖቴንሽን፣ አሪትሚያስ። ሶ ሌፍት ሳይድ እና ራይት ሳይድ heart failure ምንድን ናቸው? በጣም ባጭሩ ኮንሰፕቷን እዚህ ስዕል ጋር ላሳያችሁ። ሶ ሌፍት ሳይድ heart failure ማለት በዚህ በኩል ያለው ነው። ሌፍት ኤትሪየም እና
ሌፍት ቬንትሪክል ጋር ችግር ሲፈጠር ማለት ነው። ስለዚህ ሌፍት ጋር እንደምታዩት ንጹህ ደም ነው ያለው። ከማን ጋር ሞር ኮኔክሽኑ ከሳምባ ጋር ማለት ነው። ከሳምባ ጋር አይደል? ምክንያቱም ደም ወደ ሳምባ ይሄዳል፣ ከራይት ቬንትሪክል ወደ ሳምባ ይሄዳል፣ ተመልሶ ወደ ሌፍት ቬንትሪክል ከሳምባ ይመለሳል፣ ከዚህ ወደ ሰውነት ይሄዳል አይደለ? እንዳልኳችሁ ይሄን በቀላሉ ለመረዳት አንድ ምርጥ ቪዲዮ ሰርቻለሁ። ያን ሃው ሀርት ወርክስ የሚለውን ቪዲዮ እዩት። እሺ አጭር ቪዲዮ ናት፣ 10 ምናምን ደቂቃ ግን ፐርፌክትሊ ይገልጽላችኋል ሁሉን ነገር ማለት ነው። ስለዚህ አሁን እነዚህ ሌፍት ሳይድድ ሀርት ፌለር ማለት እንግዲህ ሌፍት ቬንትሪክል ደም ፓምፕ ማድረግ ሲያቅጣት፣ ሌፍት ኤትሪየም መቀበል ሲያቅጠው፣ ፓምፕ ማድረግ ሲያቅጠው ማለት ነው። ስለዚህ ሲምፕሊ እዚህ ጋር ችግር ሲኖር ደም ወዴት ነው የሚጠራቀመው? ወደ ሳምባ። እዚህ አካባቢ ሳምባ አለ፣ ሳምባ ላይ ነው ጫና የሚኖረው ማለት ነው። ገብቷችኋል? ጫና የሚኖረው እዚህ ጋር ነው። ራይት ሳይድድ ሀርት ፌለር ከሆነ ደግሞ ራይት ቬንትሪክል እዚህ ጋር እንደምታዩት ራይት ቬንትሪክል ወደ ሳምባ መላክ ነው ጥቅሙ። ራይት ኤትሪየም ደግሞ ከመላው ሰውነታችን በሱፔሪየር ቬና ካቫ እና በኢንፌሪየር ቬና ካቫ መቀበል ነው ራይት ኤትሪየም። ስለዚህ የቀኙ የልብ ክፍል ላይ ችግር ከተፈጠረ ራይት ሳይድ ሀርት ፌለር ከተፈጠረ ደግሞ ምልክቱ ምንድን ነው? ሲስተሚክ ነው የሚሆነው። ለምሳሌ እንደምታዩት ጃጉላር ቬን እዚህ ጋር ሊያብጥ ይችላል። ሊቨር ወደታች ደግሞ ሲሄድ ጉበት አካባቢ ሲስተሚክ የሆነ ችግር ይኖራል። ሙሉ ሰውነቱ ያብጣል ምናምን። ስለዚህ ራይት ሳይድ ሀርት ፌለር ከሆነ በመላው ሰውነታችን ነው ምልክቱ የሚኖር። አያችሁት? ሊቨር ላይ ኤደማ፣ ሃይፖቴንሽን ሊሆን ይችላል፣ ኢንጎርጅመንት ኦፍ ዘ ቬን ሊሆን ይችላል ማለት ነው። ሌፍት ሳይድ ሲሆን ግን ብዙውን ጊዜ ከሪስፓራቶሪ ጋር ማለት ነው። ብሪዚንግ ዲዚኒያ አይደለ? ዲፊካልቲ ኦፍ ብሪዚንግ፣ ሃርሽ የሆነ ፊሊንግ ማለት ነው። ስለዚህ ሌፍት ሳይድ ምንድን ነው የሚሆነው? ፑልስ ዘ ብለድ ፍሮም ዘ ሌፍት ኤትሪየም፣ ፕሬዠር ኦን ዘ ፑልሞናሪ ቬን፣ ከዛ ፍሉድ ሽፍት ስቶ አልቬዮ ላይ ላንግ ላይ ነው ኢፌክት የሚኖረው ማለት ነው። ራይት ሲሆንስ ራይት ሳይድ ፑልስ ዘ ብለድ ፍሮም ራይት ኤትሪየም፣ ፕሬዠር ኢን ዘ ሱፔሪየር እና ኢንፌሪየር ቬና ካቫ፣ ሲስተሚክ ቬነስ ኮንጀሽን ይኖራል፣ ጃጉላር ቬን ዲስቴንሽን፣ ፐሊፈራል ኢደማ፣ አሳይተስ፣ ዌይት ጌን፣ ክብደት መጨመር፣ ሰውነት ማበጥ ምናምን ይኖራል ራይት ሳይድ ሲሆን ማለት ነው። ሶ እዚህ ጋር ሌፍት ሳይድ ነው የተጠየቅ ነው። ስለዚህ ሌፍት ሳይድድ ሀርት ፌለር ነው እዚኛው ጥያቄ ላይ የተጠየቅ ነው። ምርጫዎች እንደምታዩት ሄፓቲክ ኢንጎርጅመንት ሲስተሚክ ነው አይደለ? ሊቨር ጋ ነው። ይሄ ራይት ሳይድድ ነው። ክራክልስ ማለት ምንድን ነው? ሳምባ ላይ ያለ ድምፅ አይደለ? ይሄ ሪስፓራቶሪ ጋር የተገናኘ ነው፣ ሌፍት ሳይድድ ነው። ሃይፖቴንሽን ዘ ሴም ቲንግ ራይት ሳይድድ ነው። አሪትሚያስ ራይት ሳይድድ። ስለዚህ ከሪስፓራቶሪ ጋር የተገናኘ ምልክት ነው የምናየው ማለት ነው። ዲዚኒያ፣ ዲፊካልቲ ኦፍ ብሪዚንግ ምናምን ካለ ሌፍት ሳይድድ ሀርት ፌለር ምልክት ነው ማለት ነው። እና የሁለቱን ልዩነት እንደዚህ በቀላሉ አንደርስታንድ ማድረግ ትችላላችሁ ማለት ነው። ሶ ሌላው ጥያቄ አን ኢንፋንት ዊዝ patent ductus arteriosus is being monitored for sign of heart failure. Which assessment finding most characteristics of this condition? patent ductus arteriosus ማለት በአወርታና በቬነስ ሲስተም መካከል የደም ግንኙነት ሲኖር ማለት ነው። ይሄ ዲፌክት PDA or patent ductus arteriosus ይባላል ማለት ነው። ሶ የዚህ የPDA ምልክቱ ዋና ምንድነው ነው? አንደኛ ሲስቶሊክ ኢንጀክሽን መርምር at the upper right sternal border ይላል። significant cyanosis during feeding, a machine-like continuous murmur, a narrow pulse pressure ማለት ነው። ይህም ጀስት የአንድን የአንድ ስፔሲፊክ ዲስኦርደር ምልክቶች ምንድን ናቸው የሚለውን ስፔሲፊክ በማየት የምንመለሰው ጥያቄ ነው ማለት ነው። ስለዚህ ኤማሽን ላይ ኮንቲኒየስ ዲስኦርደር ካለ ብዙውን ጊዜ ይሄ የተርቡለንት ብለድ ፍሎ ቢትዊን ሃይ ፕሬሸር አወርታ በዚህ በላይኛው በሃይ ፕሬሸር አወርታ እና በሎወር ፕሬሸር በሆነው በፑልሞናሪ አርተሪ በዚህ መካከል ሀፕን ስለሚያደርግ ስለዚህ ስፔሲፊክ ታይም የሚቆይ ማሽን ላይ ኮንቲኒየስ መርመር የሆነ ሳውንድ ከሰማን የፒዲኤ ኦር የፓተንት ዳክተስ አርተሪዮሲስ ስፔሲፊክ ምልክት ነው ማለት ነው። ሶ እያንዳንዳቸው ዲስኦርደሮች የራሳቸው ምልክት አላቸው ማለት ነው። ለምሳሌ አኦርቲክ ስቴኖሲስ ሲሆን ኢንጀክሽን መርመር ልናዳመጥ እንችላለን። ሲግኒፊካንት ሲያኖሲስ ዱሪንግ ፊዲንግ ይላል። ሲያኖሲስ እዚህ ምልክት ላይ አይኖርም፣ ምክንያቱም እንዳልኳችሁ ከአርተሪ ወደ ቬን ስለሆነ ንጹህ ደም ወደ ንጹህ ወዳልሆነ ደም የሚቀላቀል እንጂ ይሄኛው ተቃራኒ ቢሆን ሲያኖቲክ ሊሆን ይችላል። ስለዚህ አንዱ ፒዲኤ አሲያኖቲክ ነው፣ ሰውነቱ ላይ ምንም አይነት የመገርጣት ይሄ ብሉ ብሊሽ ከለር አይኖርም ማለት ነውና እያንዳንዱ ዲስኦርደሮች የራሳቸው ስፔሲፊክ ምልክት አላቸው። አንዱ የፒዲኤ ምልክት የማሽን ላይ ኮንቲኒየስ መርመር ነው ማለት ነው። ሶ ሌላው ጥያቄ ፔሽንት ኢዝ አድሚትድ ቱ ቴሌሜትሪ ዩኒት ዊዝ ዲያግኖሲስ ኦፍ ፕሪዝሜታል ኦር ቫሪያንት አንጃይና which clinical finding should be the nurse anticipate observing during the episode of chest pain ይላል። ኦኬ a fixed ST segment depression that remains even after administration of oxygen, persistent T-wave inversion across all the precordial leads, ST elevation that occurs at rest and resolves when the pain subsides, chest pain that is consistently triggered only by exercise and relieved by rest ይላል። ስለዚህ ስለ አንጃይና ነው እዚህ ጋር ነው የሚያሳያቸው። አንጃይና ቫሪያንት አንጃይና
ስቴብል አንጃይና፣ አንስቴብል አንጃይና፣ ሪፍራክቶሪ አንጃይና የሚባሉ ዲፍረንት የአንጃይና አይነቶች አሉ አይደል። አንጃይና ማለት ሲምፕሊ ልብ ላይ ያለው የደም ፍሰት ኮሮናሪ አርተሪ ችግር ሲኖርና ከፍተኛ የሆነ ቸስት ፔን ታይትነስ ኦፍ ዘ ቸስት ሲኖር በዛ ጊዜ ኢሲጂ ኤሌክትራል አክቲቪቲ ኦፍ ዘ ሀርት ቼክ በሚደረግበት ጊዜ ኤስቲ ሴግመንት ለውጥ ያመጣልና በአንጃይና ጊዜ የሚታየው አንዱ ለውጥ ኤስቲ ኢሊቬሽን ነው። ኢሊቬሽን ኤስቲ ሴግመንት ኢሊቬሽን ቲፒካል ምልክቱ ነው ማለት ነውና ዲፍረንት አንጃይናዎች አሉ። ስለዚህ አሁን ይሄኛው እዚህ ጋር የተቀመጠው ቫሪያንት አንጃይና ኦር ፕሪንዝ ሜንታነስ አንጃይና የሚለው ነው። ይሄ ብዙውን ጊዜ ሌላ ዋና ምልክቱ ምንድነው? ፔኑ ዱሪንግ አትረስትም ይኖራል ማለት ነው። ኖት ትራይገርድ ባይ ኤክሰርሳይዝ። ስለዚህ አትረስትም አለ ሶስቲ ሴግመንት ኤሌቬሽን ይኖራል። ነገር ግን ፔኑ ሰብሳይድ ሲያደርግ ኖርማል ይመለሳል ማለት ነው። ሪተርንስ ቱ ዘ ኖርማል ማለት ነው። ወይም ዘ ፔን ሰብሳይድስ እና ይሄ ዘ ቫሶ ስፓዝም ኦፍ ዘ ኮሮናሪ አርተሪ ኦፍ ዘ ሃርት ሀፕን የሚያደርግ ነው ማለት ነው። ሶ ሲምፕሊ በቫሪያንት አንጃይና ጊዜ ኤክስፔክት የምናደርገው ኤስቲ ኤሌቬሽን እናደርጋለን። ዛት ኦከር ኢቨን አትረስት ማለት ነው። አትረስት ታይም ፔን አለ ሪዞልቭስ ወይን ዘ ፔን ሰብሳይድ። ፔን ሳይኖር ደግሞ ያኔ ኖርማል ይሆናል ማለት ነው። ይህን አይነት ኤፒሶድ ልናይ እንችላለን። ኤፒሶድ ኦፍ ቸስት ፔን ኢን ዘ ትራንዚት ማለት ነው። ስቴብል አንጃይና ኦር ኤግዘርሽናል አንጃይና የሚባለው ደግሞ ፕሬዲክቴብል ነው። ብዙውን ጊዜ ዘ ብሎኬጅ ኦፍ ዘ ኮሮናሪ አርተሪስ ብሎክ ሲሆን ነው። ይሄኛው ጀስት ስቴኖሲስ ሲሆን ነው ማለት ነው። አንስቴብል የሚባለው ደግሞ ሰደን በጣም ሲቪር የሆነ ፔን ነው የሚኖረው። ብለድ ክሎት ብሎክ ሲያደርገው ነው ኮሮናሪ አርተሪውን ሀፕን የሚያደርግ። ሶ ኢንክሉዲንግ አትረስት ረፍት ላይ ያለም ኦልዌይስ ፔን ሲኖር አንስቴብል አንጃይና ይባላል። የመጨረሻው ሪፍራክቶሪ ግን ያው በጣም ሲቪር ነው፣ በመድኃኒትም አይመለስም። በሰርጀሪ ብቻ ኮሮናሪ አርተሪ ተሰርተው ሲመለስ ሲሆን ደግሞ ሪፍራክቶሪ አንጃይና እንላቸዋለን። እነዚህ ታይፕስ ኦፍ አንጃይና ዲስኦርደሮች ናቸው ማለት ነው። ሶ ሌላ ብዙ ጥያቄዎች አሉ፣ ግን ሰዓቱ በጣም እየረዘመ ስለሆነ በዚሁ መልኩ ያሰብኩት ምንድን ነው በእያንዳንዱ ሲስተም ካርዲዮቫስኩላር ሲስተም ላይ እንደዚሁ አሰስመንቱን፣ ሜዲካል ሰርጂካሉን፣ ፔዲ ፓርቶችን ሁሉንም አንድ ላይ ከበር አድርገን ለመሄድ እያሰብኩ ነው ያለሁት። በተረፈ ቴሌግራም ቻናል ላይ ደግሞ የቀሩትን ጥያቄዎች የምታያቸውን ሾርት ኮንሰፕቶችን እዛ ጋር ሼር ላረጋችሁ ነው ፕላን ያደረግኩት ማለት ነው። እዛ ጋር ሼር አደረጋችኋለሁ። ቴሌግራም ቻናል ላይ ዲስክሪፕሽን ቦክስ ላይ ሼር የማደርጋችሁ ይሆናል። ግን በምን መልኩ ይሄድ፣ በዚህ መልኩ እንስራዊ ጥያቄዎችን የሚለውን ሀሳብ አስተያየታችሁን ስጡኝ። ሶ ለዚህ ለሀገር ውስጥ ሲኦሲ ብቻ ሳይሆን ኢንተርናሽናሊ ከሀገር ውጭ ያሉ ለሬጅስተርድ ነርስ የሚጠቅሟችሁ በጣም ወሳኝ የሆኑ ጥያቄዎች የምታነቧቸው ሬፈረንስ የምታደረጓቸውን ማቴሪያሎች ሼር የማድረጋችሁ ይሆናል። ቻናሌን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ጠብቁኝ። ስፔሻሊ ኢንተርናሽናል ፕላን ያላቸው ልጆች በሙሉ በደንብ ብዙ ነገር አግዛችኋለሁ ማለት ነው። ሶ ለዛሬ እዚህ ይበቃናል። መልካም ጊዜ ይሁንላችሁ። ይመቻችሁ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.